እዛው ገለናት በቃ አውሬ በላት ብለን እንትን ማለት ነው። በቃ እንደዛ ነው የፈለግነው። በቃ እንደ ድሮ ቅሌታም ማለት ያሰብነው እንደዛ ነበር። በቃ ገላት ነፍሰ ጡር ነው ታውቃለህ አይደል? እየሰማኸኝ ነው? እኔ አላውቅም እኮ ነው እንዴ። ምንድነው የምትለኝ? ቆይ ነፍሰ ጡር የሆነችውን ሚስትህን ገለህ ለአውሬ በላት ብለህ ልታሳብብ ምን ከህግ ልታመልጥ ከእውነት ልታመልጥ? በቃ እኔ በቃ እንደዛ ነው ያሰብነው። በቃ ከዛ በተልካሻ ገንዘብ ተደራድራችሁ የእሷን ንብረት ለመውረስ ማለት ነው አይደል? ፊትሽ ላይ ይሄ ሁሉ ማለት በዚህ ልክ ጠባሳ ኖሮሽ ብልዝ ኖሮሽ እጅሽ ላይ ማየው ምልክት አለ። ከዚህ በላይ ምንድነው የምትፈልጊው? ምን አይነት ማስረጃ? ማለት በቃ ጥሩ ሁኔታ ላይ እንዳልሆንሽ እኮ ያስታውቃል። እርዳታ እገዛ ነው የሚያስፈልግሽ የሰው ይሄን ያህል ከዚህ በላይ ገመናሽን በዚህ ልክ ድብቅ አድርገሽ መኖር ያለብሽ አይመስለኝም። ኧረ ይሄ እርዳታ የሚያስፈልገው ነገር አይደለም እንዴ። ባሌ እኮ ነው የባሌን ገመናን የደበቅኩት። በጣም ከራሴ ብለን ማፈታት ሳምሪ ነች። በቃ እዚህ ትዳር ውስጥ የገባሁት እኔ ተገፋፍቼ ነው የገባሁት እንጂ ወድጃት አይደለም። አንድ እሱ ነው። ሁለት ደግሞ በቃ ሳምሪ ከፊት ጀምሮ ተነግረኝ ነበር። በቃ የአባቷ ቤት በስሟ ማዞሮላታል ምናምን ነገር ቤት አላት፣ ብዙ ነገሮች አሏት። ያንን ነገር ተገፋፍቼ ነው የገባሁት እንጂ እኔ ወድጃት አይደለም። ሁለታችንም ማወቅ የምንፈልገው የት እንደደበቃት። እኔ አላውቃትም እኮ እያልኩ እኮ አሰማኝም እንዴ አንተ እንዴ? እኔ የት እንዳለች አላውቅም። በቃ እዛ መስራት ታድራ ይሆናል። እርግጠኛ ነህ? ምን እያልክ ነበር? ከጓደኛ ጋር ስትደውልት ነበር? ምን እያልክ ነበር? ምንም አልደወለኩም። ያ ጓደኛዬ ነው። በቃ ዝም እያወሩት በቃ በስለት ልትገላት አይደለ? ጫካ ውስጥ ቆራርጠህ ጥላት አይደለ? የምን ስለት ነው የምትለው? እየሰማኸኝ ነው? በካሜራችን ይዘናል እያልኩ ነው። በድብቅ ካሜራችን አሁን የምትላቸው ነገሮች ውሸት ናቸው። እሺ እኔ እንደዛ ብዬ አላውቅም። እና ያው እንደዛ አይነት አጣብሽኝ የሚል ጥያቄ መጣ። አንዲት መልካም ጓደኛ ነበረችኝ መቅደላዊት የምትባል አሁን ላይ እንግዲህ ሚስቱ ናት ያልኩ ማለት ነው። ያሁን ባለትዳር የሆኑት ማለት ነው። አሁን ባለትዳር የሆኑት ሚስቱ መቅደላዊት እንግዲህ እሷን ከሷ ጋር አስተዋወቅኳቸው። አንድ ላይ የተዋወቁት የዛን ጊዜ ነው ያስተዋወቅኳቸው። እንዴት ላንቺ ትልቅ ቦታ ነው ያለው። ስለዚህ እኔ አንቺ ነው በቃ እሷን ፈትቼ አንቺ ነው ማጋት ፈልገው። ስለዚህ እሺ ቢበላስ እሷን አልሻት በቃ እኔ በጣም ነው እውነቴን ነው ማለት እንዳትነካኝ። ቆይ ምንድነው አንቺ ቆይ ለምን እየረሳክ ነው? ስለዚህ በቃ እንድትገደል ነው የምፈልገው። በቃ እዛ ጫካ ወስደናት በቃ እንዳልሆነች ነው የምናረጋት። በቃ እሺ ስማችን በቃ እንዳይጠራ አድርገን ነው እንትን የምንላት። በቃ እሺ ሳሚዬ በቃ ያንን አለችኝ እና ከባሏ ጋር ሰላም ይሆን አይመስለኝም ነው የምትለው። እና ምንድን ነው በመሀላችሁ የተፈጠረ ነገር አለ? ኧረ እግዚአብሔር ይመስገን እኔና ባለቤቴ በጣም ሰላም ነው። በጣም ሰላም ነው እግዚአብሔር ይመስገን። እንዴ ያው እኔ ብዙ ጊዜ ስለ ትዳር ሲወራ ምናምን ብዙ ነገር ስለ ትዳር ከማንም ጋር ማውራት ጥሩ አይደለም ስለምላት መሰለኝ። ያው ልክ ነሽ። ያው ትዳር ውስጥ ማንም ሰው ጣልቃ መግባት አለበት ብዬ እኔም እንደ ባለሙያ አልመክርም፣ መሆንም የለበትም። ግን እንዴት ነው ያው ግልጹ ነው የምነግርሽ። ያው እዚህ ጋር ግልጽ ነው ማውራት መጫወት ያለብን። እንደው እንድምሽ አስቢኝ እኔ ጣልቃ እንደገባ ሰው ሳይሆን በቃ ልንማከር እንደመጣ እንደ አንድ ሙያተኛ፣ አንቺ ሙያተኛ ነሽ፣ የሕክምና የጤና ጉዳይ ታውቂያለሽ። ከዛ ደግሞ የትዳር ማማከር ጉዳይ ደግሞ እኔ ይመለከተኛል። ያው ትዳር ውስጥ ደግሞ እንግዲህ ከተጋቡ በኋላ ልጅ መውለድም አለ፣ ፍሬ ማፍራት አለ። እንግዲህ ከተጋባችሁ 1-2 ዓመት እንደሆናችሁ ነግራኛለች። ግን ያ ነገር እስካሁን እንዳልተፈጠረ ነው የነገረችኝ ሳምሪ። በዛ ላይ ደግሞ ሰላም እንደሌላችሁ ለእሷ እንደማትነግሪያት ነው የነገረችኝ። ማለት ፊትሽ ላይ የሚያስታውቅ ነገር ነው፣ ሰውነትሽ ላይ የሚያስታውቅ ነገር ነው። ከሱ ጋር በሚኖራችሁ ግጭት ምክንያት ይመታታል። ግን ይህን ነገር እኔ ስጠይቃት አጥብቄ ለኔ ልትነግረኝ ፈቃደኛ አይደለችም። ገመኗን በጣም ነው የምትደብቀው፣ ትሸፍናለች። እንኳን ለአንቺ ለእናቴ ምን አገባት ትለኛለች ነው የምትለኝ። እና ጎረቤት ግን ሄጄ ስጠይቅ ጎረቤቶቿ የሚነግሩኝ ማታ ማታ ጸብ እንዳለ ነው እዚህ ቤት ውስጥ። እሱ እንደሚመጣ እንደዛ ተሰምቷት ይሆናል። ምን አለ መሰለህ እኔ ያንተን ስራ እየተጋፋው ሳይሆን
ትዳር ሌላ ሶስተኛ ሰው አያስፈልገውም ብዬ ማመን ሰው ነው። ያ አመለካከቴ ነው። እሱ የሆነ ነገር ስለሚኖር ነው የሆነ ነገር ስላለ ነው እንደዚህ የምትለው ብላ የምታስብ እንጂ ምንም የለም። ስለ ልጅ ጉዳይ ደግሞ ወጣቶች ነን፣ መስራት አለብን፣ መውለድ ያለብን ሰዓት አለ። ሁሉም ሰው የራሱ የሆነ እቅድና ፕላን አለ። ምንም ተሩጦ ቃቃ ጨዋታ አይደለም እኮ የተያዘው። ለዛ ነው ጊዜ እንፈልጋለን ለመውለድ። ያው እሱ ጊዜ ይፈልጋል። እሱ የእናንተ አመለካከት ነው፣ የእናንተ ፍላጎት ነው። እሱ ላይ ምንም ችግር የለውም። ግን አሁን አንቺ ስላለሽበት አሁን እንግዲህ ወደኩ ያልሽ ነገር ላይ ማሳማኝ ሆኖ አላገኘሁትም። ለመሰለሽ የሚታይ ነገር ነው። ወድቀሽ ፊትሽ ሊበልዝ አይችልም። እንደው ጠባሳ የሆነ ነገር ሆነሽ ቢሆን እንግዲህ እኔ ሰው እንዲያመኝ አልኖርም። በነገራችን ማንም ሰው በራሱ ብሩሽ የፈለገውን ነገር መሳል ይችላል። በራሱ አፍ የፈለገውን ነገር ማውራት ይችላል። ምን ሆነሽ ነው ብለህ ጠየቀኝ፣ ምክንያቱም ነገርኩህ። እመን አትመን ያለኔ ምንም ሴንስ የለም። ለመሰለሽ መቅዲ እኔ እንደ ወንድምሽ እንደ ጓደኛሽ ነኝ። ለሳብሪ ጓደኛዋ ነኝ። እንግዲህ እሷ እኔን እዚህ እና ብለኝ ስመጣ ከአንቺ ጋር ልንማከር ስላለሽበት ሁኔታ ልንማከር ነውና ማለት በተቻለ አቅም አትደብቂ። ምክንያቱም ትዳርም ከሆነ እኮ መቀጠል አለባችሁ። ትዳራችሁ ቆንጆ ነው ማለፍ ፍሬ ማፍራት አለባችሁ። ለምን አንቀጥልም? መቀጠልም ልክ ነው። ግን አሁን ባላችሁበት ሁኔታ አሁን ያላችሁበት ሁኔታ ጥሩ እንዳልሆነ ስለነገረች ነው። ድብቅነትሽ የበለጠ እየጎዳሽ እንደሚሄድ ስለምረዳም ጭምር ነው። ስለዚህ ድብቅ ሳትሆኚ እኔ የማላውቀው ነገር አለ እንዴ? እኔ የማላውቀው ነገር አለ? እየገባኝ አይደለም። አንተ የሆነ እርግጠኛ ሆነህ የምታወራበት መንገድ የሆነ ነገር ያዝክ ነው የምትመስለው። አዎ መቅዲ፣ እንዴት ነው እኔ መሰለሽ አሁን የሚታይ ነገር ነው። አሁንም ደግሜ የምጠይቅሽ እጅሽ ላይም እንግዲህ ጠባሳ አለ። እንግዲህ ጠባሳው ያስታውቃል። የቢላ ምልክት ነው ራሱ ያለው። እሷም ተጠራጥራ ሳብሪም ነግራኝ ነበረ። የጋለ ቢላ አርጎብሽ ሊሆን እንደሚችል ነግራኛለች። ያው መቅዲ እንደነገርኩሽ እኔ ያው ብዙ ባንደባበቅ ይሄን ያህል መሸፈን ይጠበቅብሻል ብዬ አላስብም። እየሆንሽ ያለሽው ነገር እኔ እጅሽ ላይም ጠባሳ የሚታይ ነገር ነው። ፊትሽ ላይም እንደዛው ጠባሳና እንትን ሲሆን ይለያያል። ራሱ ግርፋት፣ ጠባሳ፣ መውደቅ ሲሆን የሚለያዩ ነገሮች ናቸው። ተረድቻለሁ። ግን እዲም እንደናው ይመስላል ሰዓት ነው እንግዲህ እጅሻው በደንብ ለመናገር እህቴን ከዚህ ከለሳምንት በፊት ድር ያለ አባቴ ልጆችን ነው እዚህ ሀገር ነበር ያገባችው እና እዛ ድግስ ቦታ ነው ሰዓት ያቃጠለን። እንግዲህ ጠባሳው እጅሽ ላይ የሚታየው ነገር ነው። ጎረቤትስ የሰማውም እንግዲህ ነገርኩህ እኮ ቅድምም ልክ ነህ። አይመስልም ድስት ነው ያቃጠለኝ ዝግጅት ቦታ ላይ የጋለ ድስት። ይሄን እኮ ለሳምሪም እንደነገርሻት እንደዚህ ብለሽ ነው ምክንያት ልትሰጠኝ እንደዚህ እያለሽ ነው። ሰው ምን አለበት መሰለህ አንዳንድ ሰው የሰው ልጅ ሲሳካለት የተረጋጋ ህይወት ሲኖሩ የሆነ ክፍተት ፈልገው አንተን መበጥበጥ በእርግጥ የሰው ሀሳብ ነው ብዬ አላስብም። ግን ሰይጣን አንተን ተስፋ የሚያሳጣበት አንተ ጋር የሚገባበት መንገድ ሲያጣ ነው እንደዚህ ሰዎች ላይ የሰዎች ተጠቅሞ የሆነ ነገር የሚፈጥር እንጂ እኔ ብመታ በቃ የኔን ለኔ የማይመቸኝ ከሆነ ለምን እቀመጣለሁ እዚህ ቤት? እንዴ እስክሞት ነው እንዴ የምጠብቀው? ጎረቤት እንዲህ ብሎ እስኪያወራ ድረስ የሆነ የኔ የምላቸው ሰዎች እንደዚህ እስኪሳቀቁ ድረስ ምን አስቀመጠ? መኖር ፈልጋለሁ። ምን ይጎለኛል? ራሴን ችዬ መኖር አልችልም? አካል ጉዳተኛ ነኝ? ምንድነው እዚህ አስቀምጦኝ ለምን እቀመጣለሁ? አንተ ራሱ ስታስበው እንደራስህ ኮምፎርት የማይሰጥ ቦታ ላይ ትቀመጣለህ እኮ። እሱ ነው የምልሽ እቺ ልጅ ኮምፎርት ዞን ውስጥ እንዳልሆነች እና አማክራት እስኪ። ለኔ በጣም ድብቅ ናት። በቃ ህይወቷ በስራ ትክክል አይነት ህይወት እየመራች እንዳልሆነ እርግጠኛ ነኝ። እኔ በሷ በኩል የእሱን ባህሪ በጣም አስቸጋሪ ነው። ባለቤቷ ያለችኝ እና ባለቤቴ ጋር በእርግጥ ከኔ በፊት ይተዋወቃሉ። ምናልባት የምታውቀው ነገር ካለ የተለየ ግንኙነት ካላቸው እኔ እንጃ። እውነት ለመናገር እንደዚህ ብዬ የምነግርህ በጣም እርግጠኛ ሆና ስላወራች እኔንም ሊምጣ ብላ ስትጨቀጭቀኝ ስለነበረ ነው። ሜቢ የሆነ ግንኙነት ይኖራቸው አላውቅም። አሁን እሱ እዚህ ቤት ውስጥ ሲሆን ምን አይነት ጊዜ ታሳልፋላችሁ? አንተና ሚስት ምን አይነት ጊዜ ታሳልፋላችሁ? እኔ አላገባውም። በቃ እሺ፣ የአንድ ባለ ትዳር ምን አይነት ጊዜ ያሳልፋል? ምን አይነት ጥያቄ ነው? ስለዚህ እንደዚህ አንጨቃጨቅም ወይ? ይሄ አንመካከርም ባልና ሚስት ሆነን
ማለቴ ሁሌ ሰላም በቃ እዚህ ቤት ውስጥ ሰላም አለ? እንደዛ ሳይሆን ባለትዳር ነህ ነግሬሃለሁ። ቅድምም ጨረፍ አድርጌልሃለሁ። ማንና ማንም ይጋጫል፣ ግድ ነው መጋጨት። የሆነ የሚያጋጭ ነገር ይኖራል፣ ግን ቀላል አይደለም። የጀመርከው ተነጋግረህ ትፈታለህ፣ ያልፋል። የትኛውም ሰው ትዳር ላይ ምንም ነገር የለም ቢለኝ አላምንም። እሱ ልክ ነው። አዎ ለማንኛውም ሰው የሚያጋጭ ነገር ሊፈጠር ይችላል። 2-3 ቀንም ላትነጋገር ትችላለህ። ይሄ መስት ነው እንጂ ሌላ እዚህ ድረስ የሚያደርስ ጭራሽ ሶስተኛ ሰው ጠርቶ የሚያስወራ የሚያጠራጥር ነገር ምንም የለም ወንድሜ። ያው እንዳልሽኝ ትዳር ውስጥ ሁሌ ሰላም ሁሌ ፍቅር የለም። ጭቅጭቆች፣ የተወሰኑ አለመግባባቶች ይፈጠራሉ። በዚህ መሀል እሺ እንዳልሽው አዎ ይፈጠራሉ ብለሽኛል። እንደው እጁን እንኳን እሺ አንስቶብሽ አያውቅም በዚህ አለመግባባት ውስጥ? ያው አንዳንዴ አለመግባባት ይኖራል፣ መበሳጨት ምናምን ይሆናል አይደል? አንዳንድ ጊዜያቶች፣ አንዳንድ ችግሮች ራስህን እንዳትቆጣጠር ያደርጉሃል። አንዳንድ ግጭቶች እንደዛ አይነት ነገር ተፈጥሮ ያውቃል። ግድ ነው እኮ ማለት እጁን አንስቶብሽ ያውቃል ጸበማ አዎ። ግን ይሄን ያክል ጭራሽ እንደዚህ ሆኖ አካል ለማጉዳት ምናምን ለማሳቀቅ የሚደርስ አይደለም። በቃ የሆነ ታይም የሰው ልጅ መረጋጋት ወንድ ልጅ አይደለም ወንድ ልጅ ሴት ልጅ መረጋጋት ያቅታታል አይደለ ታዲያ? አሁን እኮ ጭራሽ ጠባሳ ምናምን የሚያመጣ ነገር አይደለም። አይ አሁን ፊትሽ ላይ ያለው በዚህ በኩልም ያለው ብልዙ እንግዲህ አሁን ከሰሞኑ ራሱ የተፈጠረ ነገር እንደሆነ ያስታውቃል። አዎ በእርግጥ በሱ ዙሪያ የመጡ ማለት የጥፊም ይመስላል። በሱ ዙሪያ በሱ ጋር የተያዘ የመጣ ነገር አለ። በእርግጥ መቅዲ ታዲያ ከዚህ በላይ ምንድን ነው የምትፈልጊው? ፊትሽ ላይ ይሄ ሁሉ ማለት በዚህ ልክ ጠባሳ ኖሮሽ ብልዝ ኖሮሽ እጅሽ ላይ ማየው ምልክት አለ። ከዚህ በላይ ምንድን ነው የምትፈልጊው? ምን አይነት ማስረጃ? ማለት በቃ ጥሩ ሁኔታ ላይ እንዳልሆንሽ እኮ ያስታውቃል። እርዳታ እገዛ ነው የሚያስፈልግሽ የሰው ይሄን ያህል ከዚህ በላይ ገመናሽን በዚህ ልክ ድብቅ አድርገሽ መኖር ያለብሽ አይመስለኝም። ኧረ ይሄ እርዳታ የሚያስፈልገው ነገር አይደለም እንዴ! ባሌ እኮ ነው የባሌን ገመናን የደበቅኩት። ሲጀመር ደግሞ ታዲያ የባሌን ገመና ደበቅኩ ተብሎ እኮ መቅዲ የባሌን ገመና ደበቅኩ ተብሎ አንቺ እንደዚህ እስክትሆኚ ድረስ ራስሽን እስክታጪ ድረስ መሆን የለበትም አይደል እንዴ? አዎ ግን ያን ያክል የሚጋነን አይደለም። ደግሞ የትኛውም ወንድ መጀመሪያ ትዳር ላይ አስቸጋሪ ነው። 2 ዓመት እኮ 2 ዓመት ቀላል እኮ አይደለም በትዳር መጀመሪያ ላይ የሚባል ነገር አይደለም። ይችላል በቃ የሆነ ቀን ተሳሳተ ይፈጠራል። የሰው ልጅ ነው። ቤትም እህትማማች ተጣልተህ ተመታተህ ታውቃለህ እኮ አይደለም? ትዳር የሆነ ማትተው ሰው ተገናኝተህ ተጋብተህ በቃ ባል የሆነ ቀን ተሳሳተ ይስተካከላል። አሁን ደግሞ እሱ የሚፈልገው በጣም የሚጓጓለትን ነገር ልሰጠው ስለሆነ አይደለም ምንዝንዝ እንዴት ብዬ ላስረዳ? የተለየ ፍቅር ነው የሚኖረው። ምንድነው የሚያጓጓ ነገር ልትሰጪው የምትችይው ነገር? ልጅ ነው የሚፈልገው። ልጅ ይፈልጋል እሱ ካንቺ? አዎ። ስለዚህ አሁን ያው ልትወልጂለት አስበሻል ነው? አዎ። እና ደግሞ ይሄንን ነገር ለኔ አዲስ አይደለም። በቃ አይቼ ኖርኩት ነው። መስሪያ ቤትን ጉዳይ እንደዚህ አይነት ያጋጠማቸውን ሰዎች አይቻለሁ። ከወለዱ በኋላ ሰላም ያገኙ ሴቶችን አውቃለሁ። ከዛ እኔ ለምጄዋለሁ ስለሆነ ያን ነገር አላስደነገጠኝም። ለነገርኩ ለኔ የሆነ ነገር ማውራት ትርጉም ነው። ነገርኩሽ ምን ፈጠርኩልሽ? አይ ምን የተቀየረ ነገር አለ? ነገሩን እንትን አሁን ቆይሽ መጀመሪያ ልጅ ልሰጠው እያሰብኩ ነው ብለሽኛል። አሁን ልጅ ልሰጠው ነው ስልህ እርጉዝ ነው አሁን ላይ ማለት ነው። አሁን እርጉዝ ነሽ? አዎ። ይሄን ነገር ያውቃል እሱ? አዎ ያውቃል። እንዴት ያውቃል? ማለት ነግረሻል? ስንት ወር ሆነሽ? 3 ወር። ስለዚህ አሁን ባለሽበት ሁኔታ ግን ማለት እንደዚህ እየተፈጠረ ይሄ ነገር ሲመጣ ሰላም ይፈጠራል ብለሽ ነው የምታስቢው? አሁን ልጅም ሲመጣ ደግሞ ማለት ልጅ ከመጣ በኋላ ሰላም ይፈጠራል ብለሽ ስላሰብሽ ነው ዝም ማለት ነው የመረጥሽው? አዎ ልጅ በራሱ በረከትን ፍቅርን ድልን ይዞ ይመጣል ብዬ አምናለሁ። አይቻለሁም እንደዛ። ቅድም እያስረዳሁት ነበር። ቲንክ ሰንግተው ካሉ ነው። ግን ይቅርታ አድርጊልኝና መቅዲ ትንሽ ያው የተወሰኑ ነገሮች ነግራኛለች ሳምሪ ስለሱም ስላንቺም እና ስለሱ ስትነግረኝ ምንም ቶታሊ ስራ እንደሌለው ነግራኛለች። አሁን አንቺ እንደምታስተዳድረው ያንቺ አባት ሲያወራሽ ቤት ውስጥ አንቺ አባት ሲያወራሽ ቤት ውስጥ እንደምትኖሩ እሱ ስራ እንደሌለው ስራ ደግሞ ያለሽ ብቸኛ አንቺ እንደሆንሽ ቤቱን እያስተዳደርሽ ነው። አሁን ላይ ከ2 ወር በፊት ስራ አቁማ ቤተሰቦቼ ቤት ነው የምንኖረው። ማንም ስለማይኖርበት ለምን ኪራይ እናወጣለን? እሺ ቆይ አሁን
ስትወልጂ መቀመጥሽ አይቀርም። ስራ እየፈላለገ ነው አሁን ላይ። ዛሬ ራሱ በስራ ጉዳይ ነው የመጣው። ምናልባት የጸባችሁ መንስኤ ሊሆን የሚችለው እስኪ እንደዚህ አይነት ሀሳቦች ጉዳዮች ናቸው ማለት የእሱ ስራ ለመኖሩ አስመልክቶ ወይም ብቻ በሆነ ምንድን ነው እስኪ ጥላችሁ ሰው ነህ እና የሆነ የማያግባባህ ነገር እስኪ ይሄ ነው በይ ይሄ እንደዚህ ስፔሲፊክ አድርጊልኝ። እንዴት ይሄ ነው ልልህ እችላለሁ ማለት ለምሳሌ አንዱ ቤቴ ውስጥ ይሄን ስለተፈጠረ አልተግባባንም፣ ይቅርታ አድርግልኝና ይሄን ማውራት ለኔ ኢንግሊዝ በቃ የሆነ ነገር ይፈጠራል የማያግባባን ነገር እንደማንኛውም አለቀ። እስከ መመታታት የሚያደርሰው ጉዳይ ግን ምን አይነት ጉዳይ ሲፈጠር ነው? አንዳንዴ ትዕግስት ታጣለህ። መደማመጥ ሲጠፋ አንዱን ማረጋጋት ሲያጣው ትዕግስት ታጣለህ። ያኔ አይደለም ወንድ ልጅ ሴትም ትበሳጫለች እንጂ ያን ያክል ምንም የሚጋነን ነገር አይደለም። እስኪ መቅዲ እኔ ከዚህ በላይ ያው ይሄን ያልተጭኝ ልጠይቅሽም አልፈልግም፣ ግን አንዳንድ ነገሮች ያው ቀይ መስመሮች አሉ ትዳር ላይ እንዲፈርስም እንዳይቆይም መሰለቻቸትም እንዲያመጣ የሚያደርጉ ከዛም ባለፈ በጣም ብዙ መጎዳዳቶች አድርሰው በጣም ክፉ ደረጃ ላይ የሚደርሱ ትዳሮችን ስለማውቅ ነው፣ ሙያዬም ስለሆነ በዚህ ዙሪያ ላይ ስለምሰራ ስለማውቀው ነው። እና ያንን ነገር ሳምሪም ስላማከረችኝ ነው አንቺ ቤት መጥቼ እንግዲህ ተቀብለሽኝ ስለዚህ ጉዳይ እንድናወራ የፈለኩበት ምክንያት ያው ባለቤትሽን በሌለበት ጊዜ ሰጥተሽ ስላወራሽኝ አመሰግንሻለሁ። እንግዲህ ወይ ግን እውነት በጣም ይቅርታ በወሬ ያስኮና ምንም ነገር ሳላቀርብልህ ምንም ችግር የለም። አይ እሄዳለሁ አሁን የጠጣሁት ሳምሪም ቆየች። እውነት ትንሽ ራሴንም ስላመመኝ ነው። ችግር የለም በቃ አቴኒ ታይም ከፈለግሽኝ ግን በሳምሪም በኩል ኮንታክት ማድረግ እንችላለን፣ እናወራለን። ያው ያልኩሽን ቀይ መስመሮች ግን አሁንም በተለይ ጭራሽ እርጉዝ መሆንሽን ነግረሽኛል፣ 3 ወር እንደሆነሽ ነግረሽኛል። እንግዲህ ከዚህ በላይ እንትን ማለት ማለት አንዳንድ ነገሮች እንዳይፈጠሩ ካሁኑ ነገሮች በጥንቃቄ ለማሳለፍ ሞክሪ። በደንብ እንክብካቤ የሚያስፈልግሽ ሰዓት ነው አሁን። አንቺ ጓደኛሽን ከጎንሽን ቤተሰቦችን ነገሮችን ብዙ በመሸፋፈን አትለፊያቸው ለማለት ያህል ነው። ጊዜ ሰጥተሽ ስላወራሽኝ አመሰግናለሁ። እንግዲህ በሌላ ጊዜ የምንገናኝ ይመስለኛል። መቅዲ እሺ እናቴ አመሰግናለሁ። እሺ እናቴ ሰላም ነኝ። ሳምሪ ትንሽ ቆይ። እሺ እናቴ ሰላም ነኝ። እሺ ሰላም እንግዲህ ውድ ቤተሰቦቼ ዛሬም በሌላ ቪዲዮ ተመልሻለሁ። እንግዲህ አሁን ያለሁት አንድ ባለትዳር ቤት ውስጥ ነው። አጠገቤም ባለቤቷ ወይም ባል የሆነው ሰው ግለሰብ እንግዲህ አጠገቤ ነው ያለው። ባለቤቱ አጠገባችን የለችም። እንግዲህ ግን ከሱ ጋር ቆይታ አደርጋለሁ። ይህ ነገር ይተላለፋል ማለት ካሜራችንን ያዝነው ሪከርድ እያደረግን የድምፅም ቅጅ ያዝኩት እኔ ሚዲያ ላይ የሚወጣ ነገር አይደለም። ግን እኛ መያዝ ስላለብን እንደ ከታሪካችሁ ተምረን የተወሰኑ ነገሮችን አስተማሪ ሆኖ ስናገኘው አስተማሪው ነገር አስቸጋሪ የሆኑ ብቻ ብዙ ችግሮችም ካሉ እነሱን ነቅሰን አውጥተን ለይተን ለተለያዩ ፊልሞች ምናምን እንሰራበታለን። ከዛ አንጻር ነው እና ከዛ አንጻር አስበው ራሳችን ጋር የሚቀመጥ ነው ቪዲዮ። ስለዚህ ይወጣ መስሎኝ ነበር ካልሆነ አይ ችግር የለም። ከዛ አንጻር አይደለም። እንግዲህ እንደነገርኩ ሳምሪ ጓደኛክ ነች፣ ለኔም ጓደኛ ነች ሳምሪ እና አጫውታኝ ነበረ ስላላችሁ ስለ ትዳር ሁኔታችሁና እስኪ ከሱ አንደበት ከሱ ጋር ተጫወቱ፣ ከሱ ጋር እንግዲህ ቃለ ቆይታ አድርጉ ብላ ነው ያገናኘችን። አንተም ፈቅደ ቤት ስላስገባኝ አመሰግናለሁ። እንግዲህ ባለቤትህ አጠገባችን የለችም፣ ግን ካንተ ጋር እንግዲህ ቆይታ ላድርግና ስለ ትዳር ህይወታችሁ ከስም ጀምረህ ትነግረኛለህ እያለን እንቀጥላለን። እስኪ እሺ፣ ስሜ ፋሲካ እባላለሁ። እሺ፣ ያው ትዳራችን በጣም ደስ የሚል ትዳር ነው ያለን። ያው ሳምሪ በጣም ፍቅር የሆነች ሚስት ነው ፈጣሪ ሰጠኝ። መቅዲ ነች። መቅዲ ጥሩ ሴት ነች፣ በጣም ከምል በላይ በጣም ከራሷ በላይ ላይ የምታስብ ሚስት ነች። በቃ እኔ ምን ልበለ በጣም ትወደኛለች ከሚባለው በላይ ከራሷ በላይ ነው የምትወደኝ እኔና በጣም መልካም ሰው ነች። በትዳር ምን ያህል ጊዜ ቆያችሁ? በትዳር አሁን 1-3 አመት ቆይተናል።
ደስ ይላል። መልካም። ልጆችስ? ልጆች ገና ገና ልጆች እንግዲህ እስኪ ያው እንደነገርኩ ቀደም ብዬ ሳምሪ ነች እንግዲህ እስኪ አወራቸው ስለ ትዳር ህይወታቸው ከነሱ ጋር ተማከር። እንግዲህ ባለቤቱም ከሌለች ከሱ ጋር ታወራለህ ብላኝ ነው በስተመጨረሻም ደግሞ ደውላልኝ የመጣሁት ካንተ ጋር እንዳወራ ስለ ነግራኝ ነው። ብቻ እንደሆንክም ገብቶኛል እሷ እንደሌለች ባለቤት። ግን ምንድነው እስኪ አሁን ካንተ አንደበት ትዳር ምን ይመስላል? እንዴትስ አይነት የትዳር ከትውውቃችሁ ጀምራችሁ እስኪ መጀመሪያ ንገረኝ። ከመቅዲ የነበራችሁን ትውውቅ። እሺ ከመቅዲ ጋር የተዋወቅነው በሳምሪ ነው የተዋወቅነው። ሳምሪ እሷ ነች ነበር ያስተዋወቀችን እና እንደዚህ ትዳር እንገባለን ብዬ አላሰብኩም ነበር። እንደ ቀልድ ነበር ያስተዋወቀችን። የሆነ ጊዜ አስታውሰዋለሁ ጊዜውን የሆነ ጊዜ ተገናኝተን እኔና ሳምሪ ከዛ ጓደኛዋን ደውላ ጠርታት ነበር። ከዛ በዛው አስተዋወቀችን እንዳጋጣሚ። ከዛ ሳናስበው አሁን ተጋብተን ምናምን ነገር በጣም የሚገርም ሳስበው ራሱ እና እንደ ቀልድ እንተዋወቅ ነው። ጥሩ ጊዜ ነበረ። ጥሩ የፍቅር ጊዜ አሳልፈናል ከመቅዲ ጋር። በጣም ደስ የምትል ልጅ ነች እንዳልኩ። በጣም ከራሷ በላይ ለሰዎች የምታስብ ሴት ነች። በቃ ምን ልበል እኔ አሁን ከሚገርም ነገር በቃ እሷ ነች የምትሰራው ስራ። በጣም ትሰራለች፣ በጣም ትለፋለች። በቃ ከኔ በላይ ነው የምትሰራው ቤተሰቧን ቀና ለማድረግ በቃ እኔ ምንም እንዳይጎልብኝ በቃ ደስ ብሎኝ እንድኖር እያደረገችኝ ያለችው እሷ ነች። እና ጥሩ ጊዜ ነበረ በጣም ከሚባለው በላይ ደስ ይላል። አሁን ለጊዜው አንተ ስራ ፈተን ያለኸው? አሁን ላይ ስራ ፈትቼ ነው ያለሁት። ባለቤትህ እየሰራች ነው። ለዛም ነው ምናልባት አጠገባችን የሌላችሁ ለዛ ስራ ቦታ ሆና ነው እሷ። ጠዋት ነው እንዳልኩ ጠዋት ትወጣለች፣ ማታ ነው የምትመጣው። ምሳ ሰዓትም አትመጣም። እዛው ከጓደኞች ጋር ምናምን እዛው ነው የምታሳልፈው። እና አልፎ በፊት ትመጣ ነበር አንዳንዴ ምናምን ትመጣ ነበር። አሁን ግን እየመጣች አይደለም። ያው እየረፈደባትም ስለሆነ እዚህ ደርሳ ስትሄድ ይረፍድባታል ምናምን ነገር እዛው ነች እየተጠቀመች ያለችው። አንዳንዴ ላትመጣም ላታድርም ትችላለች ወደ ቤት ወደዚህ ኖ ማደር ታድራለች። ላትመጣ ግን ትችላለች ምሳ ሰዓት። ኦኬ ምሳ ሰዓት። እና ጥሩ ልጅ ነች በጣም ከሚባለው በላይ ደስ ይላል። እንግዲህ እኔ ብዙ ጊዜ በትዳር ዙሪያ ብዙ ሰዎችን አማክራለሁ፣ ሰማለሁ ምናምን እና ያው ትዳር ውስጥ ደግሞ የተለያዩ ግጭቶች የተለያዩ ሁሌ ፍቅር ላይኖር ይችላል እና አንዳንዴ ትዳር ውስጥ የሚፈጠሩ በባልና ሚስት መሀል ላይ የሚኖሩ ግጭቶች ይኖራሉ እና አንተና ባለቤት ያሳልፋችሁት በጣም ቻሌንጅ የነበረ ወይም አስቸጋሪ የነበረ ጊዜ እስኪ እሱን አጫውተኝ። ትክክል ነው፣ እውነት ብለሃል። ከባለቤቴ ጋር ያው ትጋጫለህ። ያው በትዳር ውስጥ ስትገባ ትጋጫለህ፣ ግጭትም ይኖራል እና ተጋጭተናል። ግን ስንጋጭ ደግሞ ወዲያው ነው የምናርመው፣ ወዲያው ነው በቃ መፍትሄ የምንሰጥበት። አያድርም እንትኑ ራሱ ማለት ነው እና አሪፍ ነው በቃ አላ በፍቅር ነው የምንፈተው። ስንፈተው ራሱ ግጭታችንን እንደዚህ ያን ያህል የከረረ ነገር አይደለም። አሁን ሌላ ትዳሮች ላይ ስትሄድ የሆነ ጸብ የሚኖረዋል ምናምን ነገሮች ብዙ ነገሮች ይኖራሉ። እኛ ግን እኔና ባለቤቴ ስንፈታ በቃ በሰላም ተነጋግረን ነው የምንፈታው እና ያን ያህል ግጭት ምናምን ግን ገጥሞን አያውቅም። መልካም፣ በጣም ደስ ይላል። ስትታረቁ ወይም ደግሞ ከሱ ወጣ እንበልና ለምሳሌ መቅዲን ያልከኝ ባለቤትን ስሟን አይደል? መቅዲ እንግዲህ ምን አድርገህላት በጣም ደስተኛ ሆና ታውቃለች? ሰርፕራይዝ አድርገሃት ሊሆን ይችላል። በጣም ደስ ብሏት ያየሃት ቀን ምን አድርገህላት ነው አንተ? መቅዲ ብዙ ነገሮች ናቸው እንትን የምትለው የምትወደው ምናምን ሳደርግላት በቃ በጣም ደስ የሚላት እና የማረሳው ግን አስታውሳለሁ የመጀመሪያው አንድ አመት አንቨርሳሪያችንን ስናከብር ትልቅ ስጦታ ሰጥቻት ነበር። ከልጅነት ጀምሮ የምትፈልገው ስጦታ ነበር። ትነግረኝ ነበር ደጋግማ ምናምን ነገር። እሱን ስጦታ ስጠጣት በጣም ነው የተደሰተችው። እኔ እንደዛ ተደስታ አይቻትም አላውቅም ነበር እና በጣም ደስ ያላት ከሚባለው በላይ ማለት ነው። እና እኔም ደስ ብሎኛል በደስታዋ ምናምን አሪፍ ነበር። ደስ ይላል።
እንግዲህ በግጭታችን ሰዓት ደግሞ ተነጋግረን እንፈታዋለን ያልከኝ በቶሎ እና በጣም ይሄ ይበል የሚያሰኝ በጣም አስተማሪ የሆነ ነገር ነው። እንደ አንድ ትዳር ነገሮችን ጸብ ሳይከር ቶሎ በፍቅር መፍታት መቻል በጣም ትልቅነት አስተዋይነት ይጠይቃልና እንግዲህ ግን እንዴት ነው መሰለ እኔ የሰማሁት ነገር ያው ሳምሪም የተወሰነ ነገር ያጫወተችኝ መሀላችሁ ብዙ ሰላም እንደሌለ አሁን ከነገርከኝ በተቃራኒ ነው። አዎ ማለት ያው የተወሰነ እሷም ጋር መቅዲን በጣም እንደምትደበድባት ሰላም እንደሌላችሁ እኔ እንደምደበደባት ያንን የነገረችኝ ሳምሪ። ምንድነው የምትለው አንተ? ይቅርታ አይ ያው አይ ምን እያልክ ምን ልታደርግ ነው የመጣው? መጀመሪያ ያው እኔማ በትዳር ዙሪያ አማክራለሁ የብዙ ሰዎች ትሰማኛለህ። እኔ እንደዚህ አድርጌ አላቅም አይደለም እጄን ላነሳ ማለት ነው ሰድቢያትም አላቅም እኮ እያልኩ እኮ ነው። ምንድነው ናውጣ እንደው አንተ ናውጣ እንደው ምንድነው የምትለው? ተረጋግተን እናውራ። ይኸውልህ ተረጋግተን እናውራ። እኔ አሁን እንደሱ ለጸብ የምትለው አንተ ቆይ እንዴት ነው እኔ እሷ ላይ እንደዚህ ማድረገው? ኖ የተነገረኝን ነው የምነግርህ እኮ ሳምሪ የነገረችኝ ነገር ነው። እኔ ፈጥሬው ሳይሆን ይሄን ነገር እኔን አላረኩትም እኮ እያልኩ እኮ ነው። ይሄን አላረኩትም እኔ ምንድነው እያልክ ያለው? ስለዚህ ሁሌ ሰላም ሳምሪ ወይ ዋሽታ ሊሆን ይችላል። አዎ እንዴት ነው መሰለ ሳምሪ ያንን ብላኝ ብቻ ሳይሆን ጎረቤቶቻችሁም ጭምር ማታ ማታ በጣም ኃይለኛ ጸብ እንዳላችሁ በጣም የከረረ ጸብ እንደምትጣሉ እኛ ጎረቤቶች ምንም እኮ እያሉን እኮ አይደለም እኮ አንተ እኮ ያልሆነ ነገር እኮ እየፈጠረ ለእናንተም አይነግሯችሁም። እናንተ ራሳችሁ ደብቃችሁ ባለቤትም ራሷን ደብቃ ምንም ስትጠይቅ መናገር አትፈልግም። ለዛ ብለን ትተነዋል ማለት ደፍረን እንኳን አናግረናቸው አናውቅም። ግን ሁሌ ገመናቸውን ውስጥ ነው የሚደብቁት። ግን ሁሌ እንደተጣሉ ነው። በተለይ ማታ ማታ አንዳንዴ አመሸሽ ብሎ ሊመታት ይችላል፣ ሊቀጠቅጣት ይችላል። አንዳንዴ በጊዜ ስትመጣ ቤት ለምን ዋልሽ ብሎ ሊቀጠቅጣት ይችላል። ይሄ ሁሉ ነገር ነው የተናገረው። ትሰማኛለህ? እኔ መትቻት አላውቅም እያልኩ ነው። አሁን ጎረቤት የምትላቸው ነገር አንተ አሁን ፈጥረ እያወራ ነው ያለው። ሳምሪም እየዋሸች ነው ያለችው። ምን ያህል እርግጠኛ እኔ አይደለም እጄን ላነሳባት ሰድቢያት አላውቅም እያልኩ ነው። ይኸውልህ አቶ ፋሲካ እንግዲህ እኔ እንዳግዝ የምትፈልግ ከሆነ የሆነ እውነታው ይሄ ስላልሆነ በቃ የሆነውን ነገር ንገረኝ። ሁለታችሁ ሰላም እንደሌላችሁ አውቃለሁ። ስለዚህ የሆነውን ነገር ንገረኝ። እኔ ከሳምሪም ጋር ያላችሁን ግንኙነት ጭምር አውቃለሁ። ስለዚህ ለእኔ ምንም ነገር አስደብቀኝ። እንዳግዝ እንድረዳ የምትፈልግ ከሆነ የሆነውን ነገር ከመቅዲም ጋር ያላችሁን ሁኔታ እንድትነግረኝ እፈልጋለሁ። የጸባችሁ መንስኤ ምን እንደሆነ ማወቅ እፈልጋለሁ። ከሳምሪ ጋር ያላችሁን ነገር ስለማቅ ማለት ነው አንተና ሳምሪ። ስለዚህ ለእኔ ምንም መደበቁ አስፈላጊ አይደለም። እንድረዳ የምትፈልግ ከሆነ ለምን እንደዚህ እንደምታደርግ ወይም የጸባችሁ መንስኤ ምን እንደሆነ እንድትነግረኝ እፈልጋለሁ። ምንድነው የምትረዳኝ? እንደነገርኩ ነው ከሳምሪ ጋር ያላችሁን ነገር አውቃለሁ እያልኩ ነው። አንተ ባለትዳር ነህ። ባለትዳር ሆነ ነው ከሳምሪ ጋር ሌላ ነገር እያሰብክ እየፈለክ ያለው አይደለ? ስለዚህ ይሄን ነገር ስለማቅ ለኔ ምንም ነገር አትደብቀኝ፣ አትዋሸኝ። የሆነውን ነገር ንገረኝ። መደባበቁ ቢጠቅምህ አይደለም። እንድረዳ የምትፈልግ ከሆነ ንገረኝ። እኮስ ምንድነው የምትረዳኝ እኮ እያልኩ እኮ ነው። እንድረዳማ የሚሆነው ከሳምሪ ጋር አንድ ላይ መሆን ትፈልጋላችሁ አይደል? በተለይ አንተ አንድ ላይ መሆን ትፈልጋለህ አይደል? ከሳምሪ ጋር እፈልጋለሁ እኮ። እንድረዳ ከፈለግ ስለ አንተና ስለ መቅደላዊት እውነታውን ነው እንድትነግረኝ የምፈልገው። እሺ ግን እነግርሃለሁ። ግን መጀመሪያ ማድረግ ያለብህ እሺ ካሜራውን አጥፋልኝ። እሺ እኔ እነግርሃለሁ። ምንም ችግር የለውም እኮ ምን እኮ አጥፋልኝ። እሺ እያንዳንዱን ነገር ግን በግልጽ ትነግረኛለህ። እነግርሃለሁ። እሺ ካሜራውን አጥፋልኝና ካሜራው እንቀጥላለን። ግን ውይይታችንን መቀጠል አለብን። እነግርሃለሁ። እሺ እንድረዳ ከፈለግ ማለት ነው። ስለዚህ አጥፋው፣ ችግር የለውም። እሺ እናውራ። ምን መሰለህ እኔ መጀመሪያ መውዳት በጣም ከራሴ በላይ ማፈቃት ሳምሪ ነች። በቃ እዚህ ትዳር ውስጥ የገባሁት እኔ ተገፋፍቼ ነው የገባሁት እንጂ ወድጃት አይደለም። አንድ እሱ ነው። ሁለት ደግሞ በቃ ሳምሪ ከፊት ጀምሮ ተነግረኝ ነበር። በቃ የአባቷ ቤት በስሟ ማዞሮላታል ምናምን ነገር ቤት አላት፣ ብዙ ነገሮች አሏት። ያንን ነገር ተገፋፍቼ ነው የገባሁት እንጂ እኔ ወድጃት አይደለም። በመጀመሪያ ጓደኛ ካለች አስታውቂኝ ብልሃት እንደነበረ ነግራኝ ነበር ሳምሪ። ስለዚህ ስትተዋወቃትም መጀመሪያውን ይሄን ነገር ታውቅ ነበር? አላውቅም። በቃ በሂደት ነው ያወቅኩት። እሺ
እና በቃ እኔ እሷን አልወዳትም። እውነቴን ነው። የእውነታውን ነገር ካልኩኝ አልወዳትም። በቃ መግዲን አልወዳትም። ሳምሪ ነው በጣም ወዳት። እኔ በቃ እውነታውን ነገር በቃ እኔ እጠላታለሁ። በቃ አልወዳትም። በቃ ብዙ ነገር ነው እሷ ላይ እያዩ ያለሁት። ሁሌ በቃ ስልኳ ስንጎረጉር ነው የምሰማት። ቴክስት ሁሌ ትጻጻፋለች። ከማን ጋር ምን አውቃለሁ። መስሪያ ቤት ብዙ ወንዶች ስላሉ በቃ ከአንዳቸው ጋር ሊሆን ይችላል። ይኸውልህ ፋሲካ አንወሻሽ። እኔ ካሜራውን ያጠፋሁልህ ላግዝህ ልረዳ እኮ ነው አይደለ? ሳምሪ እኮ እዚህ ድረስ ይዘኝ የመጣችው ታግዘናለህ። እውነትም እሷ ማትወደው ከሆነ እኔ እና እሱ የልጅነት ጓደኛዬ ነው፣ ያፈቅረኛል። እስካሁንም ድረስ አግብቶም ቢሆን እስካሁን ድረስ አልተውም ፍቅሩን ለኔ። ስለዚህ አግብቼው እንድኖር በእሱ ላይ እምነት እንዲኖረኝ መጀመሪያ ግን ከእሱ ጋር ከአንተ ጋር አውሩና አሳምነው እኔም ስላለው ነገር ልወቅ ብለኝ ነው። ስለዚህ እንድረዳ እንዳግዝ የምትፈልግ ከሆነ ውሸቱን ተውና የሆናችሁትን እውነታውን እንድትነግረኝ ነው የምፈልገው። እኔ እኮ እውነታውን እኮ እየነገርኩ ነው ያለሁት። ቴክስት መጻጻፍ እንደዚህ ታደርጋለች ምናምን ያ አይደለም። ነው ስለማትወዳት ብቻ እሱም አልወዳትም። በቃ አልወዳትም። ሁሌንም ታስጠላኝ። በቃ እኮ እሷ እንደዛ ስላደረገች ግን አይደለም አንተ ሳምሪን ስለምትወዳት አይደል? እኔ ሳምሪን በጣም ነው የምወዳት እኮ ሳምሪን ስለምትወዳት ብቻ ነው ለሚስት ፍቅር የሚልለ ሰላም የሚልላችሁ። በቃ እንደዛ ነው። እሺ ለምን ነው የምትመታት? በምን ስታደርግ ምን አድርጋ ነው የምትመታት? በቃ ሁሌ ታበሳጭኛለች። ምን እያለች? በቃ የሆነ በቃ አንዳንዴ ስልክ ስትደውል በቃ ከወንድ ጋር የምታወራ ነው የሚመስለኝ ምናምን ነገር። በቃ ለእኔ ጥሩ ስሜት የላትም እሷ እራሱ። ለዛ ነው የምመታት። ስናደድ የማደርገውን አላውቅም። በቃ አልፎ አልፎ እመታታለሁ። በቃ እኮ በጣም እንደምታበልዛት በጣም ጎረቤት እስኪሳቀቅ ድረስ ሰው እንኳን እሷ ራሱ ተሳቀው ውጪ እንደማትወጣ ነው የነገረችኝ። ምክንያቱም ሁሌ ፊቷ እንደበለዘ፣ ሁሌ እንደቆሰለች፣ ሁሌ ጠባሳ እንዳረፈባት ነው ሰውነቷ ላይ። በዚህ ልክ እንደዚህ የሚያጣላ ጉዳይ ምን ቢፈጠር ነው? እሺ አሁን የት ነው ያለችው ባለቤት? የት ነው ያለችው? እኔ ምን አውቃለሁ? አሁንም እየረዳኸኝ አይደለም። እንዳግዝ የምትፈልግ ከሆነ ባለቤትህ የት እንዳለች ንገረኝ። እኔ አላውቅም እኮ እያልኩ እኮ ነው። የቱን እኔ ምን አውቃለሁ? እርግጠኛ ነህ? በቃ እዛ መስሪያ ቤት ማድራም ሊሆን ይችላል እንጂ እኔ ምንም አውቀው ነገር የለም። ምን ይሄን ያህል እሷ የት ገባች የጠጣች እንኳን ይሄን ቼክ ማድረግ አትችልም? አሁን ቅድም ከሰው ጋር ቴክስት ስለምትጻጻፍ ስለምበሳጭ ነው አልከኝ። እንደዚህ አድራ የት እንደሄደች እንኳን በማታውቅበት ሁኔታ የማይመስል ነገር አትንገረኝ። የት እንዳለች ታውቃለህ? ንገረኝ የት እንዳለች። እየነገርኩ ነው። የምትሰማኝ ከሆነ እውነታውን እየነገርኩ ነው። አንተ ነው በቃ ያልሰማኝ። እኔ የት እንዳለች አላውቅም። በቃ አንዳንዴ መስሪያ ቤት ነው ማድሮ ብላ በፊት ትነግረኝ ነበር። በቃ እዛ አድሬ ይሆናል። ከቤት ከወጣች እኮ ቀናት እንዳለፋት ነግራኛለች። እኔ ትቶኝ በቃ እሺ የት ነው ያለችው ንገረኝ። እኔ አላውቅም እኮ እያልኩ እኮ እኔ ምን አውቃለሁ? እሷ የትምቱ እኔ ምን አውቃለሁ? ስለዚህ እንዳግዛ አልፈለግም። ይኸውልህ ፋሲካ እያደመጥከኝ ነው አይደል? አዎ እየሰማሁ እኮ ነው። እኔ እዛ ጋር ይታያል ድብቅ ካሜራ። ድብቅ ካሜራ ምንድነው? ድብቅ ካሜራ ቆይ ምንድነው? ቆይ እንዴ አውራኝ በስርዓት እንዴ ለምንድነው ድብቅ ካሜራ የመጣብኝ? ማን ያመጣው? ቆይ እዚህ ቤቴ እያንዳንዷን ነገር ቤት ውስጥ ሲከናወን የነበረውን ነገር ሚስትን እያሰቃያት እንደሆነ በስልክ ልውውጥ የሚያረከውን ነገር ማን ነው ያደረገኝ ነገር? እሺ ማን ያደረገው? ማን ያስቀመጠብኝ ቤቴ ላይ? ለምን? እሺ ለምንድን ነው የምታስቀምጠው ቤቴ ላይ? ይኸውልህ ከዚህ በኋላ ስለኔ ማንነት እነግርሃለሁ፣ ማን እንደሆንኩኝ ማለት ነው። እኔ መርማሪ ጋዜጠኛ ነኝ። እያንዳንዷ ነገር ስታደርግ የነበረውን ነገር በጠቅላላ ደርሼበታለሁ። ያቺ ሳምሪ የምትባለው አሸወደችኝ። ሰማኛል አይደል? እየሰማኝ ነው? እሷ ነች እንደዚህ ያለ። የት ነው የደበካት ልጅቷ? እኔ ስወዳት እሷ እንደዚህ ታደርገኛለች? የት ነው የደበካት ልጅቷ? እሷ ለጓደኛዋ አዝና ተቆርቆራ ነው። እሺ አብሮ አደግ ጓደኛ እህቷ ማለት ነው። አንተ በትዳር ላይ ጨራሽ ሌላ ሴት ነው እስካሁን ድረስ የምትመኘው። ምንም ያላደረገችኝ ነው እንደዚህ ያደረገችኝ። ቆይ ሰማኛለህ? ስንት ነገር የሆነችልህ ሚስትን ከቤቷ አብራ አስወጣት፣ ሊሆን ከአባቷ ቤት ስራ የለህ እራሷ ባስተዳደረችክ ፍቅር በሰጠችክ። አንተ ግን ሳምሪን በመውደድ ምክንያት መጀመሪያው እኮ መፍታት ትችላለህ። ፍቅር ከሌለ ከሷ ጋር መፋታት እኮ ቀላል መፍትሄ እኮ ነው። እንዴት ታደርጋለህ? እስኪ ለምን እንደዚህ ትጎዳታለህ? ለምን ይሄን እንደዚህ በደል ማድረስ ምን አስፈለገ? በቃ
እንዳልኩ ነው አልወዳትም በቃ እያልኩ እኮ ካልወደድካት መፍታት ነው ያለብህ። በቃ እኔ ከአንድ ሁለት ለመፍታት ፈልጌ ነበር። በቃ ልጅቷ የት ነው ያለችው? ባለቤት የት ነው ያለችው? ንገረኝ። የት ነው ያለችው? ይኸውልህ ዝምታ አያዋጣህም። እየሰማኸኝ ነው? እኔ መርማሪ ጋዜጠኛ ነኝ፣ የህግ አካል ነኝ። እያንዳንዷን ነገር ማትነግረኝ መረጃ ማትሰጠኝ ከሆነ ቅጣቱ የባሰ ነው የሚሆነው። ሰማኛለህ አይደል? ምንድን ነው ቅጣት የምትለኝ? እኔ ያለችበት አላውቅም በቃ እያልኩ እኮ ነው። የት ነው ያጠፋት? የት ነው የደበካት ልጅቷ? እኔ አልደበኳትም። እኔ እንጃ አላውቅም። እያየሁ ነው አይደል? የደረስኩበትን የስልክ ልውውጥን ሰምቼ እኮ ነው የመጣሁት እዚህ። ሰማኛለህ አይደል? ከጓደኛ ጋር ስትዶልት የነበረውን እቺ ልጅ ለማጥፋት ስትዶልት የነበረውን ነገር ምን እንደነበረ ሰምቻለሁ። የት እንደደበካት ደግሞ ማወቅ ፈልጋለሁ። ማንን ነው የምታገኘት? እቺ ጉዲ ሰር ሳምሪን አገኘ። እኔ ሰወዳ በጣም እኮ ነው የደቋት እኮ እሷን እኮ ለምን እንደዚህ እኔ ለምንድን ነው እንደዚህ የምታደርገው? እሷ ደግሞ ለአንተ የተለየ ፍቅር የሌላትም ካንተም ጋር ተፋቅራ የምትኖርም ሴት አይደለችም። እሱን አንተ አታውቅም። ዝም ብለህ ነው የምትወደው። በጣም ነው የምትወደው። ትዳርን ያበላሸ ሰው እሷ ለትዳር ይመጥነኛል ብለህ አንተ ልታስብም አትችልም። ትሰማኛለህ? ታስተሳሰብ ነው። ይኸውልህ ሚዜያችሁ የነበረች ሴት እኮ ናት እቺ ሴት። አንተን ለማጥመድ ስንል ነው ይሄ ሁሉ ነገር ያደረግነው። መጀመሪያው ትሰማኛለህ አይደል? እቺ ልጅ የት ነው የደበካት? ይኸውልህ ትሰማኛለህ? አሁንም ቢሆን ካሜራዬን አላጠፋሁኝም። እየሰማኸኝ ነው አይደል? አሁንም ቢሆን ካሜራዬን ደቅኜ ነው እያወራሁ ያለሁት። ቀደም ብዬ ቀረስኩም አለ ሙሉ መረጃዬን ማስረጃዬን ሰብስቤ ይኸውልህ ዘብጥያ ነው ምልክ። የት ነው ልጅቷን የደበካት ንገረኝ። እኔ እኮ ነገርኩህ እኮ ለምንድን ነው ማሰማኝ? እኔ ያለችበት አላውቅም እኮ እያልኩህ እኮ ከአንድ ሁለት ንገረኝ። ስማኝ ይኸውልህ አትልመጥመጥብኝ። ከኔ ጋር ሌላ ሰጥ አገባ ውስጥ ለመግባት ብትሞክር ቅጣቱ የከፋ ነው የሚሆነው። እየነገርኩህ ነው። እቺ ልጅ የት ነው የደበካት? የት ነው ከጓደኛ ጋር ምን እያልክ ነበር ስትዶልት የነበረው? የት ልታጠፋት? ደብዛዋን የት ልታጠፋት ነበር? እኔ አላውቅም እኮ እያልኩህ ነው። ለምንድን ነው ማሰማኝ? ወንድሜ ነው ሚስትህ እርጉዝ እንደሆነች ታውቃለህ አይደል? እኔ አላውቅም። ይኸውልህ ልትክደኝ እንዳትሞክር። እየሰማኸኝ ነው? ሚስትህ እርጉዝ እንደሆነች እንኳን አንተ እኔ አውቃለሁ። ትሰማኛለህ አይደል? ነፍሰ ጡር የሆነች ሴት ሚስትህ ትዳርክ የሆነችን ሴት አግተህ የት እንዳጠፋት ማወቅ እፈልጋለሁ። ይሄን ትነግረኛለህ። ማትነግረኝ ከሆነ እንደነገርኩ ነው ቅጣቱ የባሰ ነው የሚሆነው። የፈለግከውን ቅጣት ቅጣኝ። እኔ ግን አላውቅም እያልኩህ እኮ ነው። ሰውዬ ከዚህ በላይ ትዕግስቴን አትፈታተኝ። እኔ በቃ አላውቅም እያልኩህ ወንድሜ ስማኝ በእናትህ። አታውቅም? እኔ እኮ አላውቅም እኮ እያልኩህ አታውቅም የት እንደጠፋች? አላውቅም እኮ አንቺ ልጅ እንደዚህ ያደረግሽ? ና ቁጭ በል ና ቁጭ በል። አንቺ ልጅ እንደዚህ ያደረግሽ? ና ቁጭ በል። ካሜራማን ቀረጽልኝ ይሻላል። ና ቁጭ በል። ለምንድን ነው እንደዚህ የምታደርጊው? ና ቁጭ በል። እየሰማኸኝ ነው? ሳምሪ ነይ እዚህ ጋር ሳምሪ። ይኸውልህ እየሰማኸኝ ነው? ሰውዬ ማቅሽ መስሎኝ ነበር። አላቅሽም። አታውቃትም? አዎ እሷ ለጓደኝነት የቆመች መልካም ሴት ናት። አክቷት መልካም ሴት አይደለችም። እኔ እንደዚህ ካደረገችኝ በኋላ ነው እንደ መልካም ሴት የምትላት። ይኸውልህ ሰውዬ ከአንተ ጋር አተካራ ውስጥ ልገባ አይደለም። አሁን የት እንደደበካት ማወቅ ብቻ ነው የምፈልገው። ትሰማኛለህ አይደል? ሁለታችንም ማወቅ የምንፈልገው የት እንደደበካት። እኔ አላውቃትም እኮ እያልኩ እኮ አሰማኝም እንዴ አንተ? እንዴ እኔ የት እንዳለች አላውቅም። በቃ እዛ መስሪያ ቤት አድሬ ይሆናል። እርግጠኛ ነህ? ምን እያልክ ነበር? ከጓደኛ ጋር ስትደውልት ነበረው ምን እያልክ ነበር? ምንም አልደወለኩም። ያ ጓደኛዬ ነው። በቃ ዝም እያወሩት በቃ በስለት ልትገላት አይደለ? ጫካ ውስጥ ቆራርጠህ ልጥላት አይደለ? የምን ስለት ነው የምትለው? እየሰማኸኝ ነው? በካሜራችን ይዘናል እያልኩ ነው። በድብቅ ካሜራችን። አሁን የምትላቸው ነገሮች ውሸት ናቸው። እሺ እኔ እንደዛ ብዬ አላውቅም። ዴቮ አንዴ ቀረብ በሉ። ነውጣ ወዴት ነው የምወጣው? ከቤት ወዴት ነው የምወጣው? እንዴ ወዴት ነው የምወጣው? ነውጣ እንዴ ነውጣ ነውጣ ወዴት ነው የምወጣው? ከቤት ነውጣ። እዛ አናግሩኝ። ካሜራውን ስልኩን ያዙት። መረጃ መያዝ እፈልጋለሁ። እንዳትገባ እናንተ ያሉትና መስራት ነው። ያዙት ዴኒ ቆሻ
ታውቂያለሽ በጣም እየሸመጠጠኝ ነበር። ከትዕግስቴ በጣም ትዕግስቴን ተፈታተነ። ከአቅሜ በላይ ስለሆነ ነው ይሄን ያደረኩት። ሳምሪ እንግዲህ እቺ ልጅ የት እንደሰወራት የት እንዳጠፋት ምንም መረጃው ልናገኝ አልቻልንም። እንግዲህ የስልክ ልውውጡን አይተን ነበረ። ያ ቅጁን ማሳየት ይችላል ላንቺ። ግን የሆነው ነገር እኛም ሳናስበው ነው እንግዲህ በዛ ፍጥነት ከስራ ቦታ ጠፍታ የተገኘችው። እስካሁን ድረስ እንዳልመጣች አንቺም ነግረሽኛል። ስለዚህ የት እንደደበቃት ያወጣል፣ ይናገራል። እንግዲህ ምንም አንቺም የሰማሽው ምንም መረጃ የለም? የለም፣ ስልኳም አይሰራም። ስደውልላት ዝግ ነው ሁሉም ነገር። እንግዲህ ሳምሪ እኛም ይኸውልሽ ክትትላችንን ለማድረግ ብለን ወዲያው የድምጽ ቅጁን እንደሰማን የእሱን ድምጽ ቅጂ ከጓደኛው ጋር የተለዋወጠውን ነገር ሰምተሻል። በጣም ጨካኝ አረመኔ የሆነ ሰው ነው። እሷን ገሎ ንብረቷን ወርሶ መኖር ብቻ ነው የሚፈልገው። በጣም ጭፍን አስተሳሰብ፣ በጣም አረመኔ ጨካኝ። እሱም በዙሪያው የሚያሉት ጓደኞቹ እንደዚህ አይነት ሰዎች ናቸው። የእነሱንም እመለስበታለሁ። ይህን ነገር ወዲያው እንደሰማን እኔ ሙሉ ኃይሎቼን ወደ እሷ ወደምትሰራበት ሆስፒታል፣ እናንተ ወደምትሰሩበት ሆስፒታል ልኪያቸው ነበረ። በላኳቸው ሰዓት ግን 11ኛው ሰዓት ላይ ደርሰን ነው ባለቀ ሰዓት ሆኖ ነው መሰለኝ እንግዲህ ልናገኛት አልቻልንም። ሆስፒታልም በጊዜ ነው የወጣችው፣ አላየናትም ብለው ምንም ሳትፈርም ነው ራሱ ፊርማ የወጣችው። ከዛ በኋላ ያልተመለሰችው። እንግዲህ ለእኛም አሻራን ማግኘት እስካሁን ድረስ አልቻልንም። እሱን ግን አወጣተ ነው እያንዳንዱን ነገር የት እንደደበቃት ማን አብሮት እንዳገዘው ጓደኛው ማን እንደሆነ በደንብ ያንን መረጃ ማስረጃ እንይዛለን። ስልኩንም ለካሜራማኖች ይሰጥቻለሁ። የስልክ ልውውጡን ከማጋ እንደተደዋወለ ይዘን እንግዲህ ሙሉ ግብረ አበሮቹን ይዘን ለህግ እናቀርባቸዋለን። ያንን እናደርጋለን። ሳምሪ ጥርጣሬሽ ሁሉ ነገርሽ የነበረሽ ነገር በጣም ትክክል ሆኖ ነው ያገኘሁት። መቅዲም ይኸውልሽ በመሸፋፈኗ የተነሳ ነው ነገሮቿን ገመኔን ሸፋፍናለሁ ብላ ነው እንግዲህ ትዳሯ በእንደዚህ አይነት ሁኔታ ወድቆ በዚህ አይነት ሁኔታ እሷም አካሏ ተጎድቶ እያየናት የነበረውና እሷም ነፃ መውጣት ይኖርባታል። እንግዲህ እንደነገርኩሽ ነው በ11ኛው ሰዓት ስለደረስን በጣም አዝነናል። ሆስፒታል አልነበረችም። ከዛም በኋላ ጠፍታ እስካሁን ድረስ አልተገኘችም። አንቺም እንደነገርሽ ምንም አይነት መረጃ አላገኘሽም ስለሷ። ስለዚህ እሱን አወጣተን እንመልሰዋለን። እስኪ ምናልባት አሁንም ከባልደረቦቼ ጋር ስለሆነ ያለው ውጪ አንዳንዴ ካላስቀጠቀጥሻቸው እንደዚህ አይነት ወንጀሎችን ቀጥቀጠሻቸው የሚናገሩት። ስለዚህ የሚለን ነገር ካለ አሁንም ቁጭ ብዬ ላናግረው ሞክራለሁ፣ የሚሰጠኝ መረጃ ካለ ማለት ነው። ስለዚህ በቶሎ መድረስ ይኖርብናል፣ ምንም ነገር ሳትሆኑ ማለት ነው። ዴቦ አስገቡት አንዴ። እሺ እገባለሁ። ግባ። አሁንም አትወጣጣ። ደግሞ ተግባርክ ሳያንስ ጭራሽ ትነፋፋለህ አይደል? እየሰማኸኝ ይኸውልህ፣ ከዚህ በላይ ለማመጥ ምንም አይነት ምክንያት የለኝም። ደግሜ አስቀጠቅጥሃለሁ። አስቀጥቅጬ ግን ወደ ዘብጥያ ነው ምልክ። ትሰማኛለህ አይደል? እንድረዳ እንዳግዝ የምትፈልግ ከሆነ ቅጣቱ እንዲቀልል የምትፈልግ ከሆነ አሁንም የት እንደደበካት ልጅቷን ንገረኝ። ይኸውልህ አንድ ሁለት ሌላ ነገር ሳትናገር ማለት ነው። ትሰማኛለህ አይደል? እየሰማኸኝ? አዎ እየሰማሁ። ንገረኝ፣ የት ነው የደበካት? የት ነው የደበካት ልጅቷን? ከጓደኛዬ ጋር ነው። የት ነው ከጓደኛዬ ጋር የደበካት ልጅቷን? እሱንማ አወቅኩኝ እኮ በ11ኛው ሰዓት ደረስኩኝና ባልደረቦች ይደረሱና በሆስፒታል ስላጣናት ነው እስካሁን ድረስ ተሯሩጠን ልንደርስላት ሞክረን ስላላገኘናት ነው። በዛ ፍጥነት እንዴት አድርገህ የት አጥፍታት ነው ልጅቷን? የት ነው የደበካት? የት ነው የደበካት? ንገረኛ። ምን ይዘጋል? የነገርኩህ እኮ ነው። በቃ ጓደኛዬ ነው በቃ እንደዚህ ያደረገው። በቃ ምንድን ነው ያደረገው ጓደኛዬ? ጓደኛዬ በቃ ከቤቱ ድርሻ ላይ የሆነ ነገር ብዬው ነበር። በቃ ካሸቶ ብር ሰጥቶትና በቃ ይዟት ጠፋ። የት ነው ይዟት የጠፋው? ምን ልታረጓት ነው? ምን ልታረጓት ነው? በቃ ክፍለ ሀገር ይዟት ሄደ። በቃ ብር ጨምርኝ ስለኝ እኔ ደግሞ የለኝም ብዬው በቃ ስልክማ አያነሳም እኮ እያልኩህ እኮ ነው። በቃ ጓደኛዬ ስልኩ አምጣልኝ። ወይኔ ተጫወተ። ትደውልለታለህ፣ ታወራዋለህ። ዝም በለኝ አይደል? ትደውልለታለህ፣ ታወራዋለህ። የት ይዟት እንደጠፋ አያነሳም እኮ እያልኩ ነው። ቴክስትም አይመልስም። ትደውልለታለህ፣ እደውልለታለሁ። ይኸው አያነሳም እኮ እያልኩ እኮ ነው። ይኸው እንዴ የት ነው ይዟት የጠፋው? ለአንተ ሲነግር አንተ ሳትወስን የት ነው ይዟት ሊጠፋ የሚችለው? የት ይዟት እንደጠፋ ንገረኝ። በቃ ክፍለ ሀገር ነው የወሰደው፣ ወደ ጎጃም ምናምን ነገር ነው የወሰዳት። በቃ ይኸውልህ፣ በምንድን ገንዘብ ስላልተደራደራችሁ ነው ስልክ አጠፋ የምትለኝ? ደውልለት። ገንዘብ ጨምርኝ ስለኝ እኔ ደግሞ የለኝም፣ በጊዜው አልነበረኝም። ምን ልታረጓት ነው? እሺ እዛ ይዛችሁ ሄዳችሁ ምን ልታረጓት ነው ልጅቷ? እኛማ ያሰብነው በቃ እዛው ገለናት። በቃ አውሬ በላት ብለን በቃ እንደዛ ነው የፈለግነው። በቃ እንደ ድሮ ቅሌታም ማለት
ማለት ያሰብነው እንደዛ ነበር። በቃ ገላት ነፍሰ ጡር ነው ታውቃለህ አይደል? እየሰማኸኝ ነው? እኔ አላውቅም እኮ ነው እንዴ። ምንድን ነው የምትለኝ? ቆይ ነፍሰ ጡር የሆነችውን ሚስትህን ገለህ ለአውሬ በላት ብለህ ልታሳብብ ምን ከህግ ልታመልጥ ከእውነት ልታመልጥ? በቃ እንደዛ ነው ያሰብነው። በቃ ከዛ በተልካሻ ገንዘብ ተደራድራችሁ የእሷን ንብረት ለመውረስ ማለት ነው አይደል? ደውልለት አምጦቶ ካሜራማን ክፈትልኝና የመጨረሻ የተደዋወለውን ስልክ ዝም በይ። የት ነው ያለችው? እሺ ማን ነው የሚባለው? ስሙ ማን ነው የሚባለው? በቃ ሳሙኤል ይባላል። በቃ ሳሙኤል የሚባል ኮንታክት በጠቅላላ ፈልግልኝ። አድራሻውን በሙላ ሎኬሽን አብረታችሁ ፈልጉልኝ። ካሜራማን ሁላችሁም ባልደረቦች ይኸውልህ አሁን እየዋሸኝ ከሆነ የከፋ ቅጣት ነው የሚሆነው። እውነቱን እኮ የነገርኩህ። የት እንዳለች መጨረሻውን አታውቅም? የት ይዟት እንደጠፋ አታውቅም? በቃ ስደውልለትም አያነሳም እኮ እያልኩ ነው። የት ጫካ ነበር ልትወስዳት የነበረው? የት ጫካ ነው? ከዛ ጎጃም ውስጥ ነው። በቃ ካሜራማን በቃ ይኸውላችሁ ከዚህ በላይ ቤተሰቦቼ ቆይ ሳምሪ ይቅርታ ነውጣ እሷ አጠገቤ ቁጭ ብሎ መረጋጋት ማለት ነው። ሳምሪ ይቅርታ ቤተሰቦቼ ይዟት የጠፉት የት እንደሆነ አልታወቅም። ወደ ጎጃም ነው እያለኝ ያለው ካሜራማን በጠቅላላ ባልደረቦች እባካችሁ ሙሉ ሎኬሽን አብረታችሁ የት እንደጠፋ የተደዋወለበትን ስልክ ጠልፋችሁ ሎኬሽን ተከታተላችሁ እንድንደርስበት እናንተ ከካሜራ በስተጀርባ ያንን አድርጎ እኛ መንገዳችን ወደዛ ማቅናት ይኖርብናል። ለልጅቷ ልንደርስላት ይገባል። ሳምሪ አንቺም ከኛ ጋር ትሆኛለሽ። ለሚስቱ ልንደርስላት ይገባል። መቅደላዊት ጥሩ ቦታ ላይ እንዳልሆነች ነው የተረዳሁት። የሆነ ነገር ሊያደርጓት ይችላሉ። ገሏትም ሊሆን ይችላል። እስካሁን ይህንን መገመት አልችልም፣ ማሰብ አልፈልግም። ግን በቃ ቤተሰቦች በቶሎ ግን መድረስ መውጣት አለብን እባካችሁ። በተሻለ እንግዲህ በጥሩ ዜና እንገናኛለን ብዬ ተስፋ አደርጋለሁ። እቺ ልጅ ግን መድረስ እፈልጋለሁ። ሳብሪ በቶሎ እንሂድ። በጣም ደንግጫለሁ ስለሆነ ነገር እሱንም ከባልደረቦቼ ጋር አቆየዋለሁ። ስለዚህ አስረን እናቆየዋለን። በቶሎ እንውጣ ከዚህ ቤት ቤተሰቦቼ። እንግዲህ በቃ በቶሎ ልውጣ። ካሜራማን ሙሉ ነገር እቃችንን ሰብስበን ድብቅ ካሜራውን ይዛልኝ እንድንወጣ እፈልጋለሁ። ሳምሪ ነው ተከታይ